ሄርሜላ ጋይዞችዬ ይሄንን ሁሉ ነገር እያደረገች ያለችው ፌንት ነቀልኩኝ፣ ወደኩኝ፣ ልጄ ወረደ፣ እንደዚህ ሆንኩኝ፣ አብርሃም የሆነ ነገር ተሆኗል፣ አብርሃምን የሆነ ነገር አድርገውበታል እያለች እሷ ያደረገችበትን ነገር ሌላ ሰው ያደረገበት ስለሚመስላት፣ ምክንያቱም ሌባ ናት ልጇን አታምንም እንደሚባለው ሄርሜላ አብርሃም ላይ መጥፎ ነገር ስላደረገችበት ሌላም ሰው ደግሞ ልክ እንደሷ መጥፎ ነገር ያደርግበታል ብላ ነው የምታስበው። ምክንያቱም ማንኛውም ሰው እሱ የሚያደርገውን ነገር ነው ለሌላ ሰው የሚጠረጥረው ወይም ለሌላ ሰው የሚያስበውና አሁንም ደግሞ ሌላ ነገሮችን እያወራች ነው፣ ሌላ ታሪኮችን እያወጣች ነው። አብርሃምን እኔ ወድጀው አይደለም በሩታ እልህ ይዞኝ ነው፣ አብርሃም አይወድሽም አያፈቅርሽም እያሉ እልህ አስይዘውኝ ነው እንጂ እኔ ወድጀው አይደለም፣ ያረገዝኩትም የአብርሃም ልጅ አይደለም እያለች የተደበቀ ሚስጥር እያወጣች ነው። ለምንድን ነው ይሄ ነገር የተፈጠረው? በልጁ ህይወት ላይ መጫወት ነበረባት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ሰላም ናችሁልኝ አላችሁ? ሄይ ውሏችሁ እንዴት ነበር የኔ ውዶች? ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ባላችሁበት ፈጣሪ ጠብቃችሁ የኔ ውዶች፣ የሰው ሀገር የስደት እህቶቼ የኔ ውዶች ማለት ነው። በሰላም ሀገራችን እንደወጣን በሰላም ለሀገራችን ያብቃን የኔ ውዶች። ከቤተሰቦቻችን ጋር በሰላም ያገናኘን። ሀገር መግባት ያሰባችሁም ደግሞ አላህ ሁሉን ነገር ቀኝ በቀኝ አድርጎ ያስተካክልላችሁ። እኔንም ደግሞ ዱዓ ያደርጉልኝ፣ ያሰብኩት ተሳክቶልኝ ሀገሬ ቤተሰቦች ጋር እንዲገባ ዱዓ ያደርጉልኝ የኔ ውዶች እላችኋለሁ። ከምንም በላይ ጸሎትና ዱዓ በጣም አስፈላጊ ነው ለኛ። በአካል ባንገናኝ ባንልም ግን ደግሞ ጸሎት እንደራረግ ዱዓ እንደራረግ የኔ ውዶች። በስደት ላይ በጸሎትና በዱዓ እንተጋገዝ እላችኋለሁኝ። ፈጣሪ ከክፉ ነገር ይጠብቃችሁ የኔ ውዶች። እንግዲህ ወደ ገደለው ስገባላችሁ እንግዲህ ታውቁኛላችሁ። እኔ የሄርሜላ ማናት የሩታዬ ደጋፊ የሩታዬ ጠበቃ ነኝና የሩታ ጠበቃ ሱመያ እባላለሁኝ ለማታውቁኝ ማለት ነው። ያው እንግዲህ የሄርሜላ ቤተሰቦች ደግሞ እየመጣችሁ ትሳደባላችሁ። አይ ዶንት ኬር፣ አይበርደኝም አይሞቀኝም። እኔ በጣም የሚሰድበኝ ሰው ያበረታታኛል፣ እናንተ አታውቁም እንጂ ማለት ነው። እጃችሁን አታልፉ ማለት ነው። እጃችሁን አመታችሁ እዚህ ጋር ጋር ኮሜንት በመጻፍ አትርከሙ የኔ ውዶች ማለት ነው። ምክንያቱም እኔ ወይ ብሎክ ነው ማረጋችሁ። እኔ ምንም ማንንም ሰው አልሰማም። ምክንያቱም እውነትን እንጂ ውሸትን ይዤ አልመጣማ። ያለውን ነገር ነው ይዤላችሁ የምመጣው። በተለይ ደግሞ እኔ የምሰራው ነገር የተረዳችሁ ሰዎች አላችሁ፣ ያልተረዳችሁ ሰዎች ደግሞ ምንም ላረግ አልችልም የኔ ውዶች። ቀስ ብሎ ይገባችኋል። እና ባይቦቼ ሀገር ቤት ስገባ ደግሞ እንግዲህ ያለውን ነገር ቪሎግ በኢትዮጵያ ነው ይዤላችሁ የምመጣው ማለት ነው የኔ ውዶች። እና ሀባይቦቼ አሁን ላይ ሩታ በጣም ደስተኛ ናት። አብርሃም ወደ እሷ ተመልሷል። ግን ገና አብርሃም ጸበል አስገብታ ገና አብርሃም ታክሞ ካልዳነ በጭራሽ። አሁን ላይ ደግሞ እየተወራ ያለው ነገር ሄርሜላ ሌላ ሚስጥሮችን እየደወለች በስልክ እየደወለች በሪከርድ በቮይስ እያደረገች በጣም ብዙ ለብዙ ሰዎች አሁን ላይ አብርሃም ከኔ ስለሄደ ብላ አብርሃምን ለማበሳጨት አብርሃምን ለማናደድ ሌላ ታሪክ ውስጥ ገብታለች ሄርሜላ ማለት ነው። ይሄ ነገር ደግሞ በጭራሽ ለሷ እንደማይጠቅማት ነው የምነግራችሁ ማለት ነው። ምክንያቱም አብርሃም እንኳን ተሽሎት እንኳን ወደ ሄርሜላ መለሳለሁ ብሎ ቢል የማይመልሰው ነገር ነው እየተናገረች ያለችው። ልጁም የሱም አልነበረም። አሁንም ደግሞ ወረደ ልጁ። እንግዲህ በባለፈው ሆስፒታል ተኝታ ሆድሽን የመታሽ ነገር ነበር እንዴ ምናምን እያለ አቤል ሲያሽቃብጥ ነበር። ለምን? አባቱ ስለሆነ የልጁ አባት አቤል ስለሆነ ማለት ነው። ይሄ ነገር ወዳችሁ ሳትወዱ ሳትፈልጉም ራሱ እየመረራችሁ ትውጡታላችሁ ማለት ነው። ምክንያቱም በሄርሜላ እርግዝና አብርሃም ሳይሆን አቤል ነው የተደሰተው። አቤል ሁለቱንም እህታማቾችን ማጫወት ነው የፈለገው በተለያየ ሰዓት ማለት ነው። ይሄ ባለጌ ራስ ወዳድ ማለት ነው። ራስ ወዳድ ነው በነገራችን ላይ አቤል የሰጡትን ነገር ነው መልሶ መቀበል የሚፈልገው። በቃ መስጠት አይፈልግም፣ መቀበል ነው በቃ። ራስ ወዳድ ናቸው እንደዚህ አይነት ሰዎችና አሁንም ደግሞ ታውቃላችሁ ዳኒና ሜሪ ራሱ ሁለቱም ራስ ወዳዶች ተጨምረዋል ከነሱ ጋራ። ሁለቱም ይሁን የማይረቡ ሰዎች ናቸው የተሰባሰቡት አንድ ላይ ማለት ነው። የሚገርማችሁ ነገር ለካ የማይረባ አንድ ላይ ማች ያደርጋልና ከባድ ነው። ብቻ ግን እነዛን ሁሉ ማለት ነው እነዛን ሁሉ የአብርሃምን ግሩፖች ሩታ ብቻ ናት እነሱን የበለጠቻቸው ማለት ነው። የኔ ጀግና የኔ አንደኛ ሴት ሩታዬ ማለት ነው። ስሟን ገና ሲሰሙ እኮ ነው ስሟን ሲሰሙ እኮ ነው የሚፈሩት ማለት ነው የሚሮጡት። እና ሄርሜላ እውነቱን ተናግራለች። ልጁም የአብርሃም እንዳልሆነና አብርሃምንም ደግሞ አብራው ለመሆን ያሰበችው በእነሱ እልህ እንደሆነ ተናግራለች።